ኤፍራታ ያፌትን ለማግባት ተስማምታለች። የምታገባ ይመስላችኋል ወይንስ በመሀል ፖሊሶቹ ገብተው የሚያቋርጡት ይመስላችኋል? ምክንያቱም ሚስጥሩን ስለሚያውቁ ማለት ነው። ይህን እውነታ ለሙሉ ቤተሰቡ ለያፌትም ሆነ ለገኒም ለማንም ሰው ከተናገርሽ አሳልፌ እሰጠዋለሁ ናታንን ስላላት ሚስጥሯንም ለማንም ማውራትም አልቻለችም። ኤፍራታ በአሁኑ ሰዓት ጥሩ መንገድ እየሄደች ነበር። በመሀል ገብቶ ይህንን ነገር በማድረጉ ደግሞ ሌላ ስቃይና መከራ አበዛባት። ምክንያቱም እስጋ ትልቁ ችግር ምንድን ነው? የናታን ክፍተት ነው ይህንን እያመጣባት ያለው ማለት ነው። ባለፈው በስራ ሲቪ ባስገባው መሰረት ስራ አለ ተብሎ ተደውሎበት በወጣ ሰዓት ውጭ ላይ ጠብቀው ማደንዘዣ ወቅተው ፊት ለፊቱ መሳሪያ በማስቀመጥ እሱን አደንዘው ስለነበር ምንም ስለማያውቅ እንዲተኩስ በማድረግ ሰው ገሏል በሚል ቪዲዮ ቀርጸውበት ስለነበር በዛ ስለሚያስፈራራ ነው ያፌት። ግን ይሄ ነገር እንዴት ተከሰተ? ናታን ወይንም ገኒ ማንኛውም ቤተሰብ የሚያውቁት ነገር የለም። የሚያውቀው ያፌትና ኤፍራታ እንዲሁም ደግሞ የያፌት ሰዎች ብቻ ናቸው ችግር የሚያውቁት። ናታን የገደለው ሰውዬ አልሞተም፣ በህይወት አለ። ነገር ግን እነሱ እንደገደለው አድርገው ቪዲዮ ስለቀረጡ ብቻ ለእሷ ያንን ቪዲዮ ሲያሳያትና እሱ ካላገባችሁ እሱን ለፖሊሶቹ አሳልፎ እንደሚሰጥ ስላስፈራራት እሷ ደግሞ ናታን ምንም አይነት ችግር እንዲደርስበት ስለማትፈልግ የእሱን ህይወት ለማትረፍ ስትል ያለወል በግዷ ያፌትን ለማግባት ተስማምታለች። ያፌትን ለምን እንደዚህ ታደርጋለህ? የክፋት ጥግ ነው ስትለው ነበር። ያም ሆነ ይሄ እኔ በምንም አይነት መልኩ ይሁን አንቺ የኔ መሆንሽ ነው ዋናው ነገር ሲላል ነበር። እኔ እኮ ካሁን በኋላ ያንተ አይደለሁም፣ ምክንያቱም እኔ በድን ነኝ፣ የምወደው ሌላ ሰው ነው። አንተ ጋር በመጣ ምን ላደርግልህ እችላለሁ ስትለው ነበር። እሱ አይኑ ስለታወረ ስለወደዳትና እንዲሁም ደግሞ ያፌትን ለማጉዳት የሚያደርገው ድርጊት ስለነበረ የእሷ መውደድና አለመውደድ ምንም መስሎ አልታየውም። ሲቀጥል ያፌት ባለፈው እንዳልኳቸው የሰለሞን ልጅ ነው፣ ማለትም የናታን ወንድም ነው ማለት ነው። ናታን ወይንም ሙሉ ቤተሰቡ ግን ይሄንን ታሪክ አያውቅም። ከአሁን በፊት እናቴን አባቴ በሀብታም ነበር፣ እናቴን በድሏታል እያለ ብዙ ጊዜ ስለ እናቱ ሲወራበት የሚከፋው ነበር። አባቱ ክፉ እንደነበር ይናገር ነበር። ስለዚህ ሰለሞን ማለት የጽዮንና የናታን አባት ነው። ስለዚህ ከሌላ የወለደው ያፌት የእነሱ ወንድማቸው ነው ማለት ነው። ኤፍራታም እሱ ባላት መሰረት እሱንም ምንም አይነት ነገር ላያደርገው ተስማምታ ልታገባው ወደ ቤቷ በጣም ተበሳጭታና እያለቀሰች ተመልሳለች። ፖሊሷ ወይንም ሰላምም እየተከታተለቻት ነበር። ምን ሆነሽ ና ብላ ለማናገርም እንባዋንም ጠርጋላት ለማናገርም ሞክራ ነበር፣ ግን አልተሳካላትም። ሁላችሁም ያው ናችሁ፣ አይመለከትሽም ስለኔ ብላ አመነጫጭቃ አባራታለች። ምክንያቱም እሷ ፖሊስ እንደሆነች አታውቅም፣ የምታውቀው የቤዛ ጓደኛ እንደሆነች ስለነበረ ማለት ነው። ሰላምም ቶሎ ወደ ፖሊሱ ወይም ወደ ኢንስፔክተር ደውላለታለች። ደህነኛ አይደለችም፣ የሆነ ነገር ሆናለችም ስትለው ነበር። ተከታያትን ብሏት ተከታተላት እስከ ቤት ድረስ ሄዳለች። ኤፍራታም ውጭ ላይ እንባዋን ጠራርጋ ወደ ቤት ገብታለች። ቤት ስገባ ገኒን ፊት ለፊቱ አገኝታት ነበር። ገኒ በጣም ከፍቷታል። ምክንያቱም ኤፍራታ እንደዚህ ሆናም አይታትም ስለማታቅ፣ ናታንም እንደዚህ ሆና አይተዋት ስለማያውቁ ፊቷ በጣም ተለዋውጦ ነበር። ሰሞኑ ደግሞ ብቻዋን እየወጣችም እንደነበረ ናታንም ተናግሯል። ይህንን ችግር ወይንም ሌላ የጀመረችው እና እሱን ለማስያዝ ብዙ ነገሮችን እየሰራች እና ብዙ እቅዶችንም እያሰደች ነበር። በመካከል ይህንን ገብቶ እያደናቀፈ ነው እንጂ ያፌት ማለት ነው። እሱን ለማስያዝ ብዙ ጥረቶችን እያደረገች ነበር ከፖሊሶች ጋር። አሁን ግን በማይመጣው በናታን ስለመጣባት ምንም ማድረጓን ልታቆም ስጋ ተገዳለች። ገኒ የጠረጠረችው አንድና አንድ የኔንና እናትነት የሆነ ሰው ነግሯት ነው የሚለውን ነው። ነገር ግን እውነታዊ አይደለም። ናታንንም ሄድና አናግራት፣ እኔ መጥፎ ፊት እያሳየች ነው፣ እውነታውን አውቃለች መሰለኝ እያለችው ነበር። እሱም ሄዶ ለማናገር እየሞከረ ነበር። ግን እሱም ከገባ በኋላ ከቤት ውስጥ አመናጭቃ ስትሷል። እባክህ ውጣልኝ እና ብቻዬን እንድትሆኝ ይፈልጋለሁ ብለዋለች ያፌትን ናታንን። ናታንም በቃ ችግር የለም ስትረጋጊ እመጣለሁ በማለት ጥሏት ለመውጣት ተገዷል። ጥሎ መውጣትን ባይፈልግም አማራጭ ስለሌለው ጥሏትም ወጥቷል። እሱ ከወጣ በኋላ ብቻዋንም እያለቀሰች ነበር። ምክንያቱም እሱ እንዳይጎዳ ብላ እየወደደችው ልትለየው ነው። እንዲሁም ሙሉ ቤተሰቧ ምንም ነገር እንዳይፈጠር ችግር ላይ እንዳይወድቁ ብላ ይህንን ነገር እያደረገች ያለ ወደው ናታንን ስለሆነ፣ ነገር ግን እሱ በልክና ለመበቀል የሚያደርገው ድርጊት ራሱንም እንዲሁም ደግሞ ኤፍራታንም እየጎዳና ያለው።
ኤፍራታ ቤት ውስጥ ከገባች ጀምራ ቤቱን ሁሉ ሰላሙን ነስተዋለች። ምክንያቱም ገኒም ደንግጣለች፣ ያፌትም ሁሉም ውጭ ላይ ሆነው እየተከታተሏን ነበር። እንዳለ ግቢውን ብቻዋን እየዞረችው ነበር። በጣምም ተጨንቃ በጣምም እያለቀሰች ነበር። መልሶ ያፌት ናታን ቀርቦ ለማናገር እየሞከረ ነበር። ነገር ግን እሷ ማንም እንዳናገራትም እንደማትፈልግና እንዳትቀርበኝ ካሁን ቀጥለህ ብላ በጣም በመጥፎና በቁጣ ነበር ያናገረችው። እሱም በጣም ደንግቷል። እኔ ኤፍራታ እንደዚህ ሆና አይቻት አላቅም ብሎ ለፂም ሲያወራን ነበር። ፂም ደግሞ ታዲያ ወንድሜ ምን ሆነህ ነው በማለት በመቆጣት ዛሬ አይደል እንደይህንን ቃላት የተናገረች ስለዚህ ለምን ጊዜ አሰጣትን በማለት ተናግረዋለች። እሱማ እኔ ገና ዛሬ ነው ይሄንን ቃላት የተናገረች፣ ግን ኤፍራታ እንደዚህ ሆና አይቻት አላቅም፣ ፊቷን በጣም ተለዋውጧል። እኔ እሷን እንደዚህ ሆና ወይም ተቀየራ ከማያት ሞቴን እመርጣለሁ ብሎ ናታንም ለእህቱም አውርቷታል። እህቱ ብትደናገጥም አንዳንድ ነገሮችን በፊት ርስታ ስለነበረም እዛው እያወራን ነበር። በዛው ስለ ኤፍራታ ታሪክ አንስቶ ሲያወራት ጥላቶችም አሉ ብሎ ስለ ጠላቶቹ ሲያወራለን ነበር። ለፂ ብዙ ነገሮችን ባለፈውን ረስታለች። በዛው በመቀጠል ኤፍራታንም ታግታ ነበር በሚለው አንስቷል። ኤፍራታ ታግታ ነበር እንዲህ ስትል ነበር እሷም፣ ምክንያቱም ረስታው ስለነበር ታግታ ነበር። ኤፍራታም ታግታ ነበር። በቤተሰባችን በዛም ብዙ ጥላቶች አሉበት፣ እንዲሁም ደግሞ ድርጅታችንን ቤታችንንም በጥላቶቻችን ምክንያት ነው ያጣነው ብሏን ለፂ ነግሯን ነበር። ምክንያቱም ይህ ሁሉ ነገር ፂ ተደብቋትና አልተነገራትም። በፊት ታውቅ ነበር ግን ብዙ ነገሮችን ከረሳሽ በኋላ የማስታወሷ ችሎታዋ ስላልተመለሰ ይህንን ማስታወስ አልቻለችው ነበር። ይህንን ሌላ በጣም ደንግጣ ነበር። ወንድሜ ያ ቤት ተከራይቶ አይደለም እንዴ እያስመሰለ ነው ማለት ነው ያ ሰውዬ ስትለው በጣም ደንግጦ ነበር። ምክንያቱም ያፌት ጋር ገኒ እንደወሰደች ፂን አያውቅም ነበር። ማን ወስዶሽ ለምን እንዴት ሄደሽ ሲል በጣም ደንግጦም ጠይቋን ነበር። ከገኒ ጋር ሄደን ነበረ፣ ነገር ግን ምሳ ሰርቶ ምናምን በጣም ደስ በሚል ሁኔታ ነበር የተቀበለን ስትለው ነበር። እሱም በጣምም ተደናግጦ በቃ አሁን ይሄንን ማውራት አንችልም፣ ስለዚህ ጠዋት ከገኒ ጋር እናወራለን፣ አሁን ግቢ ቤትሽ ብሎ ተቆጥቶ ቀጥታ ተመልሶ ወደ ቤት ውስጥ ገብቶ ነበረ። ሮጣ የሄደችው ከኤፍራታ ጋር ነበር። ምክንያቱም እሷ ያያያዘችው ኤፍራታ ንብረታቸውን እንዳስወሰደችባቸው እና ብዙ ችግሮችን እንዳመጣችባቸው አድርጋ ነው የሳለችው። ነገር ግን እውነታው አይደለም። ቤታቸውም የተወረሰው ፂ በነበረችበት ሰዓት እንዲሁም ደግሞ ናታን እስር ቤት በነበረበት ሰዓት ከኤፍራታ ጋር ምንም የሚያገናኘው ነገር የለም። እሷ ግን ማስታወስ ስላልቻለች እና ቀጥታ እሷ ናት ያስደረገችው በማለት እሷ ጋር ሄዳ በጣም ጮኻባን ነበር። እኔ አንቺን በጣም ነው የምጠላሽ፣ በአንቺ ምክንያት ንብረታችንን ድርጅታችንን አተናል፣ በጣም ብዙ ችግሮች እና መከራዎችን አሳልፈናል። አንቺ ለወንድም የምትገቢ ሴትም አይደለሽም ለካ ቤዛ የነገረችኝ አስመሳይ ሴት እንደሆንሽ የነገረች ትክክል ነበረችም ስትልም ኤፍራታንም በጣም ጮኸባታለች። እሷም ቀስ ቤት ተረጋጊና ያለውን እውነታ ልንገርሽ በማለት ለማስረዳት ሞክራለች። ኤፍዬ ግን ምንም ልትሰማትም አልቻለችም። ቢኒያም ፂም በጣም እየወደዳትና እየቀረባን ነው። ውጭ ላይም ይዟት እንዲወጣም እየደወለችለት ምክንያት ሲደብራት ና ቶሎ አብረን እንውጣ እያለችው አብረው እየወጡ ነው። ብዙ ጊዜዎችንም እያሳለፉ ነው። እሷ ፍቅረኛዋ እንደሆነ ስለምታውቅ ማለት ነው። እሱ ግን ለማስመሰል ወይም የሷን ሕይወት ለማትረፍ ቢቀርባትም ግን ፍቅር እየገባለት ስለሆነ በጣምም ጨንቆታል። እነ ዳጊ ቤት በጣም ደስ የሚል ሁኔታ አሳልፈው ቁጭ ብለው ሲጫወቱ ቆይተው መጨረሻ ላይ በቃ ዳጊ የሚሸኝኝ አንተም ሁለታችሁም ሸኝታችሁኝ ተመለሱ ስትለው እሺ በማለት ወደ ዳጊ ደውሎለት ዳጊ ከጓደኛው ጋር ስለነበር አብረው ወጥተው እሷን ለመሸኘት ውጭ ላይ ወጥተው ነበር። የዳጊ ጓደኛ አብሮን ነበር ከዳጊ ጋር። የዳጊ ጓደኛ ማለት በውጭ ሀገር የነበረ ነው። ማለትም ስለኛ ሀገር ባህል ምንም አያውቅም። ሲያያት አደናነቃትና እጇን ለመሳም ሞከረ። ቢኒያምም እንዲሁም ደግሞ ዳጊም በጣም ደነገጡ። አንተ ያመሃል እንደምንሆነው እሱ ፊት እንደምታደርገውም ሲለው ነበር። እንዴ ተፈጥሮ ማድነቅ አይቻልም እንዴ በማለት በጣም የተቀነዘነዘ ነበር። ጓደኛ ግን ቅንዝንዝ ነው ወይንም ፈታ ያለ ነው ስትለው ነበር። አዎ ልክ ነሽ፣ ግን ቅንዝንዝ ነው ሲላትም ነበር። ያ ማለት ቢኒያም ማን ነው ጽዮንም ማንም እንዲቀርባትና እንዲናገራትም አልፈለገም። ስለዚህ ወዷታል፣ ፍቅር ገብቶለታል ማለት ነው። መጨረሻ ላይ ምን የሚከሰት ይመስላችኋል? ቢኒያምና ጽዮን የሚጋቡ ይመስላችኋል ወይንስ እውነታውን አውቃ የምትተው ይመስላችኋል? ያፌትና ኤፍራታ ናታን ምን የሚፈጠር ይመስላችኋል? የሚጋቡ ይመስላችኋል ወይንስ
ምናልባት ፖሊሶቹ አጣርተው ወይም ደግሞ ከያፌት ቤት የገባችው የፖሊሶች ሰው ከሆነች ወይንም ደግሞ የኤፍራታ ወይንም ከማንኛውም ሰው የእሱን ህይወት ለማጣራት እና ሚስጥር ለማውጣት የገባች ከሆነ የሰራተኛው እውነታው ሲወጣላቸው ፖሊሶቹ በራሳቸው ጊዜ እሷ ስታገባ ወይንም መተው ሰርጉን የማፍረስና እሱን የማሳሰር እውነታ ወጥቶላቸው ምናልባት መጨረሻ ላይ እሱ ለእሱ የተደገሰው ሰርግ ናታንና ኤፍራታ የሚሞሸሩበት ይመስለኛል። እናንተስ ምን ታስባላችሁ? ዛሬ ይህን ይመስላል። በቀጣይ ክፍል እስከምንገናኝ ሰላም ቆዩልኝ።